የሚሰግጥ ትውልድ አልነበረም የሚያስፈልጋት። ያ እንደ ሀገር ካሰብነው ለኢትዮጵያ የሚጠቅማት ነቃ ደንገጥ ያሉ የተማሩ ዶክተሮችን ማፍራት ነበር። እንደዛ ከታሰበ ዶክተር አብይ ነበር የሚገባው። ታሪክ አለው፣ ሰርቷል። የህፃናቶችን እረፍት አሳይቷል። ከስቃያቸው ሲያወጣ አሳይቷል። የታመሙትን ሲፈውስ፣ እናቶች ደስ ሲላቸው፣ ህፃናቶች በደስታ ከህመማቸው ተፈውሰው ሲያለቅሱ አይተናል። ግን ከፈጣሪ ትግል የለም። ይሄንን በደንብ አድርጋችሁ አስምራችሁ ይዩበት። አዶናይ ለምን ተመረጠ? ሼሞ እግዚአብሔር ሰጥቷችሁ እኛ የምንነሳው ነገር የለም። ስለሌለ ነው እኮ። ቢኖርማ የዛኑ ቀን ነጥቃችሁ ለፈለጋችሁት በሸለማችሁ ኖሮ። ያ ይሄንን ነው የምለው። ከሱ ከአዶናይ በላይ የሰሩ አሉ። የእውነት እነ ማስተር አብነት የቆሰለ የቦካ የሰው ልጅ አካል አጥበው ብዙ። ግን የዚህ ልጅ ከላይ ነው ጋይስ፣ አለቀ። ከላይ ነው። አመትክ ነው አለው። በቃ አመትክ ነው። ለምን ከፈጣሪ እንታገላለን? አዶናይን ሄዝቴት ማድረግ ከፈጣሪ መታገል ነው። ምንም ሳይሰራ በቃ አነግሳለሁ፣ ይሄ አመት የፍርድ አመት ነው ብያችሁ ነበር። በቃ ፈረደለት አደባባይ ላይ። ምናልባት ይሄ ልጅ ምርጥ ልብ ይኖረው ይሆን? እሱን ነበር ሳስብ ነበር። አዶናይ ምናልባት በጣም የሚያምር ልብ አለው፣ ንጹህ ልብ ሳይኖረው አይቀርም። ይቅርታ አድርጉልኝ፣ እኔ ልጁን ፐርሰናሊ ማላቀውም፣ አንድ ሁለቴም ባለፈው ልሸዋለሁኝ። ግን እኔ የገባኝን ነው የምነግራችሁ። አንዳንዴ ሰዎች በአጭር ጊዜ ነገራቸው ሲሳካና ሲስተካከል ምን አስባለሁ መሰላችሁ? እኛም ማናቀው ፈጣሪ የሚያቀው ፒውር ሀርት ያላቸው ሰዎች አሉ። የእውነት አዛኝ የእውነት ደግ ሰዎች አሉ። ሶ ሜቢ ይሄ ልጅ የእውነት የዋህ ልጅ ይሆን? ለታይታ ላይሆን ይችላል። ምናልባት ለሰዎች የሚደርሰው ነገር ረዳኋቸው፣ አገዝኳቸው ያለው የእውነቱን ይሆናል ለሰዎች። ስለዚህ ከእግዚአብሔር ጋር ትታገሉ። እኔ የኔን ስሜት ነው የምናገረው። ላንቺ ማን ነው ይሄ አዋርድ የሚገባው ካላችሁ በሰውኛ ዶክተር አብይ ማስተር አብነት ባየው ተሸልሟል። ዶክተር አብይ ጉቺ ዶክተር አብይ ተሸልሞ ከዛ ለማስተር አብነት ሰጠው። ማስተር አብነት ደግሞ ያንን የተሸለመው ዋንጫ ለ እንትና ማን ስሙ ጋይስ ስሙ ጠፋብኝ። ለመልእክተኛው ሰጠው። አንድ ዋንጫ ተደራረሰው። ገባኝ። ግን አሁን ይሄ ሰው ቮት ሲያረግበት የነበረው ዋናው የመጨረሻው ሽልማት ነው አይደል? አዶናይ እየወሰደ ምረጡ ስለ አዶናይ በአምስት ዘርፍ መሰለኝ ወሰደ። አምስት ዘርፍ ወሰደ። እኔ የኔ ጥያቄ አዶናይ አመቱ ነው ውዶቼ፣ ተቀበሉሽ። አመቱ ነው። ይሄ አመት የአዶናይ አመት ነው። ይሄው ከዚህ በኋላ እንዳለ እንግዲህ 1 2 3 4 እያላችሁ ተከትላችሁ እዩ። አዶናይ በቃ ሰክሰስ የሚያረግበት አመቱ ነው። ከኛ አይደለም። እናንተ አትነጥቁትም። እኔ ያልነጥቀው ሚዲያ አይነጥቀው፣ ዩቲዩበሩ አይነጥቀው። እዛም ታለቅሳላችሁ፣ እዚህም እናለቅሳለን፣ እዛም ይለቀሳል። ይሄ ልጅ እግዚአብሔር አመትክ ነው ብሎታል። ወደፊት ነው አዶናይ። ይኸውላችሁ ከላይ ከሰማይ ከሆነ ምን ታረጋላችሁ? ከማን ጋር ነው ትግሉ? ከማን ጋር ነው ትግሉ? ከማን ጋር ነው? ከፈጣሪ ጋር። ምክንያት ፈልጎ በአጭር ነገር አስተኮሰው። በቃ በአንድ ጊዜ አይደል ስንት መቶ ሺህ ፎሎወር ያገኘው። ይሄ ከማን ነው? እሱ ነው። በቃ እግዚአብሔር ህይወቱ ባህል ጣልቃ ገባ። አለቀ። ተነስታችሁ በዚህ ጋር ብታነካኩት በዛ ጋር ብታነካኩት አይሆንም። ዳንሻ እግዚአብሔር ከፈቀደ ፈቅዷል። ጉድላክ ብቻ ማለት ነው ያለው አማራጭ። እንትና ለምን አልተሸለመችም? እንትና ለምን አልተሸለም? እንትና ሰርቷል፣ እንትና አልሰራም አይደለም። አንዳንዴ በአንድ ጀንበር ታሪክ ይቀይራል። አለቀ። ይሄ ልጅ የአውሮፓ ካናዳ ኑሮ ጥሩ አልነበረ። አንዳንዴ እልፍ ሲሉ እልፍ ይገኛል ይላል አይደል አበሻ። ልክ እንደዛ ነው የሆነለት። በቃ የካናዳ ባህር ተሻግሮ አገሩ ሲገ
ማናለቅስ ሰው ልጅ ሲሳካለት ማናለቅስ ታሪክ አለው ታሪክ የለው ግን ታሪክ በሌለው ልጅ ላይ እግዚአብሔር ታሪክ ሰራ መድኃኒዓለም እንግዲህ በሉ ከሱ ታገሉ ለምን እያላችሁ አዶናይን ተውትና ከሱ ጋር ታገሉ ምንም ታሪክ የሌለው ልጅ ላይ ፈጣሪ ታሪክ ሰራለት በቃ አከበረው ምናልባት በጣም የሚያምር ልብ አለክ ብዬ ገምታለሁ አዶናይ አላቀህም ፐርሰናሊ ግን እንዲህ እግዚአብሔር ባጭር ጊዜ ነገርክን ካሳመረውና በህዝብ ልብ ውስጥ ካስቀረክ በዚህ ልክ መውደድን ካለበሰክ ካንተ በኋላም ካንተ በፊትም ብዙ ሰዎች ይያሉ ያንተ ፊት ለፊት ወጥቶ በዚህ ልክ እግዚአብሔር ካደረገልክ መልካም ልብ አለክ የሆነ ፒውር የሆነ ህርት አለክ ሰው ያላየው ጎልደን ህርት አለክ ለኔ እንደዛ ነው የተሰማኝና ወይ ደሉዬ ጉድ ላክ የተሻለ መልካም ነገር ስራ እኔ ፐርሰናሊ አም ሃፒ በድጋሚ ኮንግራቹሌሽን ምንም አንተ በማሸነፍ ቅሬታ የለብኝም ቅርማይ ላይ ለምን መሰለክ ዝም ብዬ ቆሜ አሰብኩትና ያንተ ከፈጣሪ ነው የመጣህባቸው መንገዶች አጭር ናቸው በቅርብ ጊዜ ውስጥ ነው በዚህ ልክ እውቅናውን ተቀባይነቱን የሚያገኘከው እንደ አንድ የሚዲያ ሰው እንደ አንድ ቲክቶከር መመክርክ ነገር አዶናይ ምናልባት ከደረሰክ እንዳትተብይሽ አደራክ እውቅና ትቢትን ያመጣል እንዳትተብይ ያከበረህን የወደደህን የተቀበለህን ህዝብም ማህበረሰብም እንዳታስቀኝ እግዚአብሔር ከትቢት ይጠብቅ እንዲሁ የተቀበለህን ህዝብ እንዲሁ ያከበረህን ህዝብ እንዳከበረክ እንደወደደክ እውቅናክ እንዲጨምር እግዚአብሔር ከሌላ ከምንም አይደለም ከትቢት ይጠብቅክ ትንሽ ስንታወቅ ትቢት ያመጣብናል እንተብያለን አደራ እንደው ከደረሰክ ቪዲዮ ከደረሰክ እግዚአብሔር እንዳያስተብይክ ትቢት በጣም ብዙዎቹ ተብየው ወድቀዋል ከትልልቅ ነገስታቶች ጀምረን ወደ ኋላ በሚዲያም በምንም ዞር ብለካይክ ትቢት ነው የጣላቸው እንዳትተብይ ህዝብክን አክብር ወዳጆችክን አክብር ፎሎወሮችክን አክብር ደጋፊዎችክን ሰፖርተሮችክን አክብር እግዚአብሔር ከትቢት ይጠብቅክ እንዳያስተብይክ ይሄን እንምለው ስላሸነፍክ ደስ ብሎኛል የደስታ አመት ይሁንልክ ሽልማትክን ኢንጆይ አድርግ መቼም መኪና ቀድሞክ ይለቃልልክ ነገር መኪና ውድ ነው ግን መኪናህን ኢንጆይ አድርግ መልካም ዘመን ወንድሜ መልካም ጊዜ የተሻለ ነገሮች የምትሰራበት ታሪክም የሆኑ ነገሮች የሚቀመጡ ነገሮች ይሄን አድርጎ ነበር የሚባሉ ነገሮችን ለመስራት ያብቃክ that's all እኔ የምለው ነገር ባለ ቀዩ ልብስ ዋናው ቀዩ አንቺ ትክክል የተናገርሽው መጨረሻ ላይ ያለው ማለት ነው ለሱ ብቻ አይደለም የተናገርሽው ሁሉም ሰው ሊፈምስ ያሰበ ወይም እግዚአብሔር ሊፈምስ ባለ ምናምን ሁሉ ጊዜም እኔ ለምሳሌ አሁን ካየሽኝ ለምንድነው በፎሎወሮችሽ የምትመሪው ኮሜንት የሚመራሽ ሰው የሚመራሽ ምናምን ልጆቼ ምናምን እንደዛ ይላሉ አጉጪ ለምን መሰለሽ ይሄው ህዝብን ያከበረኝ ይሄው ህዝብን የመረጠኝ ወደደሽ አይደለ ይሄንን ህዝብ ንቄ የት ነው የምትደርሺው ገባሽ ይሄ ሰው እኮ አሜሪካን ይሄ አረብ ሀገር ነው ያልሽ የምትንቂ ከሆነ ሰውን ያከበረሽን የወደደሽን ሰው የምታሳዝኝ ከሆነ አወዳደቅሽ መጥፎ ነው ዳስ ዋይኔ ብዙ ጊዜ ታሽሽኝ ለትንሹም ለትልቁም ትንሹም ትልቁም ቤት መገባው ማከብራቸው ስላከበሩኝ ነው ስለወደዱኝ ነው ስለማያስነኩኝ ስለማያስጠቁኝ ነው ገባሽ ይሄንን ታዲያ ህዝብ ለምን ከነሱ ጋር አብረሽ ሆነሽ ሚልሽን አብረሽ ያደረሽ ስተትሽን ያያረምሽ ብትቀጢ ጉዳቱ ምንድነው ገባሽ ምን ጉዳት ይብለው ተጠቀሚበታለሽ እንጂ አትጎጂም ማርያምን ዳስ ዋይኔ ብዙ ጊዜ የምለው ለዛ ነው ነገም እንደሚያጋጥምሽ አታቂም ግን ደግሞ ጊዜ ሲያልፍ ደግሞ በክብር አለ አይደል እንደዚህ በጥሩ ሁኔታ ከህዝብ ሳትቀያየሚ ልክ እንዳልሽው አሳልፈሽ ለሌላ መስጠት ነው ለዛ በጣም ጥሩ ነው የተናገርሽ ማርያምን ጉጂ ለሁሉ ምክር ነው ለውድቀታችን መታፈጥን ያን ነው ማሮቼ ቲጂ ሂውማን ሄርን ፎሎ አድርጉልኝ ብራንድ አምባሳደር ነኝ በአውሮፓ በአሜሪካ በካናዳ